አሰላሙ አለይኩም ወራህመቱላሂ ወበረካቱ ደህና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ይዘተረፍ ይበልኝ። በያላችሁበት ሁሉ የፈጣሪ ትዕግስትና ጥበቃ ይለያችሁ። ዛሬ በአዲስ ቪዲዮ መጥቻለሁ። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አስተያየታችሁን ጻፉልኝ ማለት ነው። ሀባይብ እንግዲህ ዛሬ የመጣሁበት እጥብ ስጥት ላደርጋችሁ ነው ማለት ነው። የማዳም ቅመሞች ጀግኖችን አይወክልም። አንዳንድ ልጆች ማለት ነው። ለእናንተ ነው ይሄ መልእክት። ለምን ነው ብዙሃኑን የማዳም ቅመሞች አብረን ስለምንጨፈለቅ ማለት ነው። ገባችሁ አይደለ? አብረን በአንዳንድ 5-6 በማይሞሉ ልጆች ሙሉ የማዳም ቅመሞች ስለሆኑ የሚተሰደቡት ማለት ነው። እና ኮሜንት ላይ እየሄዳችሁ በተለያየ ሶሻል ሚዲያ ኮሜንት ስር እየሄዳችሁ ቆንጆ ወንድ በምታው ሰዓት ቆንጆ ቪዲዮ የለቀቁ ወንዶችም ሆነ ላይቭ የገቡ ወንዶችን ስታዩ ኮሜንት ላይ እስልምናን እያስገደፋችሁ ክርስትና ሃይማኖትንም እያስገደፋችሁ እናንተ ሲጀመር ይሄን ኮሜንት የምጽፉት ምንም ሃይማኖት የሌላችሁ ናቸው። አንደኛ ነገር፣ ሁለተኛ ነገር በአላህ ብላችሁ አግባኝ እያላችሁ ከወንድ ስር እየሄዳችሁ ኮሜንት የምትጽፉ እህቶቼ ቤታችሁን ስትታይ ሙዚቃ ወይንም ደግሞ የተለያየ ነገር እናንተ ለአላህ ብላችሁ አንድ ወንድ ልጅ ለምናችሁ አግብቷችሁ ማለት ነው ምን ያህል ክብር ሰጥቶ ሊያኖራችሁ ነው? ራሳችሁን ዝቅ አድርጋችሁ ኮሜንት ላይ የምታዋርዱት። ላይቭስ ቆንጆ ወንድ ስታዩ ላይቭ ገብታችሁ አግባን በአላህ አግባን። ምን አይነት ጊዜ ነው? ምን አይነት ፍጡር ናችሁ? በአላህ እንዴ! ወንድ እየተሳቀቀ ሴቱን እንደዛ አይን ያወጣበት ጊዜ ለምንድን ነው እንደዚህ የሚሆነው? ግን ቤተሰብ የላችሁም? የሚቆጣችሁ ሰው የለም? የምታፍሩት ወይንም የምትደነግጡለት ሰው የለም? ወይንም ራሳችሁን አታስከብሩም? እንደው ቤተሰብን እሺ፣ እናንተ ለራሳችሁ ክብር የላችሁም? በሴትነታችሁ አትኮሩም? በሴትነታችሁ ጀግንነት አይሰማችሁም? እኔ በጣም ግርም የሚለኝ ነገር ማለት ነው ቆንጆ ወንድም ሆነ በቃ የሆነ ወንድ በፖስት ሰዓት እስሩ እየገባችሁ ለአላህ ብለህ በእግዚአብሔር በማርያም አግባኝ። ምንድነው? ከሴት ልጅ ይሄ ቃል ይወጣል? እንደው በአላህ ለምንድን ስነ ስርዓት ይዘው የሚሰሩ እህቶቻችንን ታሰድባላችሁ? በእናንተ እንደዛ አይነት እኔ እንጃ ብቻ ከባድ ነው። ወንድ ልጅ ላይቭ ላይ አስገባኝ ብሎ ካስገባ በኋላ ገስት ላይ አግባኝ በጣም ቆንጆ ነህ። እናንተ ናችሁ እንደዚህ የምትባሉት እንጂ እናንተ ወንድ ልጅን እንደዚህ ትላላችሁ እንዴ? እኔ በጣም ነው ሸም የሚይዘኝ ለእናንተ። ከቲውም ላይቭ ላይ ወጣችሁ ወንድም ቆንጆ እሺ ግለጾ፣ ምንም ችግር የለም፣ ቆንጅናውን ንገሩት። ነገር ግን አግባኝ ወንድን ተለምኖ አግባኝ ምን አይነት ጊዜ ነው? ቆይ ምን ያህል ምን ቀምሳችሁ ነው? አልገባኝም። እንደዚህ የሚያደርግ ነገር ምንድን ነው እንዴ? እኔ በጣም ነው የሚገርመኝ እኮ ሀያት፣ ከድጃ፣ ፋጡማ ስማችሁ ማሻአላ ተባረከላ። እናንተ ግን ውርድ አላችሁ እዚህ ፍጦች ማለት ነው። ወላሂ በጣም ነው የሚያስጠላው። እኔ በእናንተ ራሱ ሴት መሆኔ ቢስሚላ በጣም ነው የሚያስጠላኝ ወላሂ ለአዚም። እናንተ ሴት ሆናችሁ በእኛ ስለተጠራችሁ ማለት ነው። ሴት የሚለው እኛንም ስለሚወክል የማዳም ቅመሞች ነቀሉ፣ የማዳም ቅመሞች እንደዚህ ሆኑ፣ በቃ ጨለላችሁ። በቃ ስንት ምርጥ እህቶች እናንተ ታሰድባላችሁ። ስለዚህ ትዳርም ሆነ መልካም ቤተሰብ ማፍራት ስትፈልጉ ፈጣሪያችሁን ለምኑ እንጂ እንደዚህ ዝም ብላችሁ ላይቭ ላይ እየወጣችሁ አግባኝ ቆንጅዬ ነህ እንዲህ አደርግሃለሁ። ኧረ በአላህ አላህን ፍሩ። ግን ምን አይነት ፍጡር ናችሁ? አንዷማ ጭራሽ ለባሌ ፎቶውን ፖስትቼለታለሁኝ ይሄ ልጅ በጣም ወድጄዋለሁ ብዬ ነግሬዋለሁኝ። እሱና እኔ ስለማንኳኳል ኒካዬ ካወረደልኝ ወደ አንተ እመጣለሁ። ወይኔ ያስለቅሳል እንጂ አያስቅም። ምን የዋላ አስቻለኝ ብሎ ነው እንጂ ማለት ነው። ምን አይነት ፈጣጣ ጊዜ ነው የመጣው? ደግሞ ጊዜው አይደለም ራሳችንን ጊዜው አልሐምዱሊላህ መልካም ጊዜ ነው፣ መልካም ወቅት ነው። ራሳችንን እንጂ ሴት ልጅ እንደዚህ ወርዳ ማየት በጣም ያሳፍራል ወላሂ ለአዚም። እና መሆናችሁ ነው እህቶቼ፣ ወደ ራሳችሁ እስኪ ተመለሱ።
እንዴ እናት አባቶቻችን እንዴት ነበሩ? እስከ እንግዲህ የበፊቱን እንኳን ባናቅም እኛን እንኳን ሲያሳድጉ በምን አይነት ተርቢያ ነው ያሳደጉን? ወይስ እናንተ ወላጅ የላችሁም አይደለም? መቼም እንግዲህ እንጉዳይ አይደላችሁ፣ ዝም ብላችሁ በየቦታው አትበቅሉ። መቼም ቤተሰብ አላችሁ አይደለም? ስለዚህ ለቤተሰቦቻችሁ ውስጥ ለምን ክብር አይኖራችሁም? ለምን ሀያ የሚባለው ነገር ትንሽ ሀያ ማለት እኮ አላህ ከከለከለው ቦታ አለመገኘት ነው አይደለ? መልካምነት በቃ አላብሰን ሴት ክብር ናት፣ ሴት ሀገር ናት፣ ሴት እናት ናት፣ እህት ናት። ይሄ ሁሉ ክብር ይዛችሁ ወርዳችሁ ውርድ ብላችሁ የምትገኙት ለምንድን ነው? እንደው እስኪ ላይቭ ላይ 200 300 400 1000 ሰው እየተከታተለ ገብታችሁ አግባይ ብላችሁ ስለለመናችሁት ያን ቢያገባችሁስ ምሳሌ እንዴት አለ ክብር ሰጥቷችሁ ልትኖሩ ነው? ትንሽ በተናገራችሁ ሰዓት እንዴ በቲክቶክ ለምነሽኝ አይደል እንዴ? ይሄ ቅንጭላታችሁን አይሰማችሁም? ለራሳችሁ በጣም ነው የሚያሳፍረው ወላሂ ላዚም በጣም። ስለዚህ እህቶቼ እኔ ወላሂ ፌስቡክም ላይ ቲክቶክ ላይ አንዳንድ እንደዚህ በመንቀሳቀሳት ኮሜንታችሁ በሙሉ በአላህ አግባኝ ወንድሜ በጣም ቆንጆ ነህ ብታገባኝስ እኔ እንደ ኧረ ቢስሚላ ምን አይነት ጉር ናቸው? ሴቱ ምን ነካው ዘንድሮ? ጭራሽ 2018ማ ባሰባቸው፣ ጭራሽ ወላሂ ባሰባቸው። ላይቭ ላይ ወጥተው የሚናገሩት ከሴት ልጅ አንደበት የማይወጣ ንግግር ነው ላይቭ ላይ የሚናገሩት። ወንዱ እንኳን ይሄን ቃል ይሄን የብልግናም ሆነ የመጥፎ ቃላት ነው የመናገር አንደበት የለውም ወንድ ልጅ። ወላሂ እስካሁን ድረስ ወንድ ልጅ እንደዚህ ወርዶ ሲናገርም እኔ አላጋጠመኝም። እንደ ሀስንት አንድ ከመቶዎቹ 2-3 ነው እንጂ 90% ስነ ስርዓት ያለው ወንድ ናቸው። ቢሰዳደቡ ራሳቸው ቢያወሩ በስነ ምግባር ባለው መንገድ። ሴቱ ግን አሁን ላይ በቃ ልቅ ሆናችሁ፣ ወላሂ በጣም ልቅ ሆናችሁ። ይህንም ሲባል ደግሞ ከ100% 85% በማዳም ቤት የሚሰራ ንጹህ ምርጥ የኢትዮጵያ በተርቢያ ያደጉ ምርጥ እንስቶች ናቸው። እናንተ ግን አሳዳጊ የበደላችሁ ናችሁ። እንደዚህ እየወጣችሁ ሁላችንንም ሴቶች የምታሰድቡ በስመ ሴቶች በስመ አረብ ሀገር ባሉ ሴቶች የምታሰድቡ እህቶች በየኮሜንቱ እየሄዳችሁ ወንዶች ላይ እየገባችሁ ትዳር የምትፈልጉ ላይቭ ላይ ገብታችሁ መረጡ ስትባሉ ቪዲዮ እየከፈታችሁ የምትጃጃሉ ሴቶች፣ ትዳር ከሰው ሳይሆን ከአላህ ነው፣ ከፈጣሪ ነው። ሙስሊሙም ክርስቲያኑም በሃይማኖታቸው አላህ መልካሙን ነገር እንዲሰጣችሁ ብቻ መለመን እንጂ ቲክቶክ ላይ ወጥተሽ ስላየሽ አቋምሽን ምንሽን ስላየ ብቻ ነገ ይሄ ባል ነው የሆነኛ ብለሽ አትሳሳች። እንደውም ሙርድ አድርጎ ነው የሚይዝሽ። ገባሽ አይደለ? ስለዚህ አላህን ፍሩ እህቶች። በተቻለን ነገር እንኳን አፋችንን አንደበታችንን